ከተማ እንኳን በሰላም መጣችሁ። የምንነጋገረውም ሰላም ሚኒስቴርን ይዘን ነው ማለት ነው። ስለዚህ ስለ ሰላም መዘመር ያስፈልገናል። ዋናው አጀንዳ በባለፈው ፌደራል ላይ በነበረን ውይይት 5 ነጥቦች ላይ የጋራ አድርገን የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባለፉት 5 የነጻነት ዓመታት በአማራ ብሔራዊ ክልላዊ መንግስት አስተዳደር ሆኖ እየተመራ የማንነት ኮሚቴው አስተዳደሩን ምክንያቱም በህዝብ የተመረጠ አስተዳደር ስለሆነ ኮሚቴው ሲጠይቅ የነበረው ቅድመ ለውጥ በህዝብ ተመርጦ ነው። ስለዚህ የተቋቋመው አስተዳደር ደግሞ ሰላምንም ልማትንም ሀገርንም ደጀን መከታ ከሆነው ሀገር መከላከያ ጋር ሆኖ በጋራ በቅንጅት ሰላሙን እያስጠበቀ ቆይቷል ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሰላምም ለልማትም አርበኛ መሆን አለበት። አንድ ነገረኛ በተለይ ደግሞ ቲፒኤልኤፍ አንዳንዴ የሞተን ደግሞ ደጋግሞ ስትነግረው ህይወት ያለው እንዳይመስል ቲፒኤልኤፍ ሙቷል። የሞተ ሐሳብ ነው ያለው፣ ጸረ አብሮነት ነው ያለው፣ ጸረ አንድነት ነው ያለው፣ ጸረ ሰላም ነው። ስለዚህ ህወሓትና ሰላም ጠበኞች ስለሆኑ አቶ ጌታቸው ደግሞ ይሄን የማያስቀጥል ነው ህወሓት። ስለዚህ ለውጥ ፈልጋለሁ ብለዋል ያላችሁት ልክ ነው። እንግዲህ ወደ ለውጡ ተቀላቅለው በአማራና በትግራይ ሰላም እንዲወርድ ህዝቦች መገናኘት አለባቸው የሚለው ማንም የሚጠላው ነገር የለም። ስለዚህ ስለ ሰላም ስንነጋገር ዘላቂ ሰላምና አብሮነትን የሚያረጋግጠው መንገድ መከተል ተገቢም አስፈላጊም ነው ማለት ነው። ስለዚህ ለሰላም ንግግር ከሆነ ልባችንም አእምሯችንም ክፍት መሆን አለበት። ስትቀራረብ ነው ችግርህንም የምትነግር የምታስረዳው የሚለየውና መፍትሄ የምታበጅለት። በዚህ አግባብ ያለፈውን ጦርነት ይበቃል ተብሎ በፕሪቶሪያው የሰላም ስምምነት የተዘጋበት ይሄ ፕሪቶሪያው የሰላም ስምምነት ደግሞ ሙሉ ወደ ተግባር እንዳይቀየር ደግሞ የሚፈልግ ኃይል ተፈጥሯል ማለት ነው እንጂ በፕሪቶሪያው የሰላም ስምምነት ሙሉ እንዲተገበር ኢትዮጵያ አሸናፊ የሆነችበት ሰነድ ነው። ይሄው ቢተገበር ሁላችንም ተጠቃሚ የሚያደርግ ሰነድ ነው። ይሄ ግን እንዲተገበር ስለማይፈልግ ይሄ ኃይል አሁንም ቢሆን ከሰላም ያፈነገጠ የኃይልና የጉልበት አማራጭ የሚከተል ቡድን በመሆኑ ይሄ አዋጭ መንገድ አይደለም፣ አክሳሪ መንገድ ነው። መታገል አለብን ሁላችን። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም። ከዚህ የሚያወጣ መንገድ እንከተል፣ ውይይት እናካሄድ። ያልተቋረጠ የህዝብ ውይይት ያስፈልገዋል። ባለፉት 3 አስርተ ዓመታት የተፈጸሙ ግፍ እና በደሎች በጣም አነጋጋሪ፣ አሳሳቢ፣ ለአንዳንዱ ጆሮ ለመስማት የሚሰቀጥጡ ለማየት የሚዘገኑ እልፍ አላፍ ግፎች የተፈጸመበት ምድር ነው። ይሄ እውነት ላይ መቆም፣ ፍትህ ላይ መቆም በጣም አስፈላጊ ለመግባባት። ስለዚህ በወልቃይት ጠገዴ አርማጭሆ ባህል አንድ ነፍሰ ገዳይ ከገደለ በኋላ ገዳይ ነው የሚሸሽ። ገዳይ ይሸሽና ተመልሶ ከባለደሙ ጋር ሳይታረቅ ስምምነት ሳይፈጥር እርቅ ሳይፈጽም እንትን አይሆንም፣ ሰላማዊ ኑሮ አይኖርም ማለት ነው። ስለዚህ ሰላማዊ ኑሮ ለመኖር አላኖር ያለው ደግሞ ይሄ ቡድን ይሄ መወገድ አለበት፣ ግፈኛው መዋቅር ስለሆነ ይሄ ቲፒኤልኤፍ የሚባለው። ትናንትና ባጭሩ የትግራይ ተወላጆች ክቡር ሚኒስትር መረጃ እንዲኖራችሁ አዋይተናል እና ኮሎኔል ማለት ነው። በወልቃይት ጠገዴ ሰቲት ሁመራ ዞን በሺህ የሚቆጠሩ የትግራይ ተወላጆች አሁንም አሉ። ትናንትና በግልጽ በሚዲያ ማየት ትችላላችሁ። አነጋግረን አዋይተናቸው በጣም ከዛ ስለሚኖረው ህዝብ ህወሓት ከወልቃይት ጠገዴ ህዝብ በላይ ወይም ትይዩ ለትግራይ ህዝብ እየበደለው ነው ያለ፣ እየነገደበት ነው ያለ። ይሄ ሊቆም ይገባል፣ እኛም አንደግፈው የሚል በጣም ታሪክ አዋቂዎች አሉ። የወልቃይት ጠገዴ ህዝብ ደግሞ ጥያቄ ትክክል ነው። እኔ በ1959 የመጣሁት ይላል አባት አፈረ የሚባሉ በጣም የሚገርም ውስጥ የሚነካ። እኔ በዚህ አሳስ ስመጣ ማን እንደነበር አውቃለሁ። ወልቃይት ጠገዴ እኔ ለስራ መጥቻለሁ። በ1963 ኃይለ ሚካኤል የሚባለው የሚመጣ ማለት ትናንት አስናወይ ቃል በቃል ያለውን ነው። እውነት ላይ መቆም ጥሩ ነው። እርቅ ልብህ ይሽራል፣ ሰላማዊ ኑሮም ይገልጣል፣ ተስማምቶ መኖርም መንገድ ይጠርጋል። ይሄ ስለሚጠርግ ከእውነት ላይ እንቁም ብለን ትናንትና ከትግራይ ተወላጆች ጋር በግልጽ ተነጋግረናል ማለት ነው።
ስለዚህ በነበረው በሰሜኑ ጦርነት ተደናግሮ ያኔ ቲፒኤልኤፍ የፈጸመው ግፍ በመከላከያችን የሀገር ክህደትም ነው። በማይካድራ ላይ የፈጸመው ሲወጣ የገደላቸውንም ባለሀብቶች ቀላል አይደለም። ግን የወልቃይት ጠገዴ ስነ ልቦና አቃፊነትንም ደጋፊነትም ስላለ ህዝብ ጠላታችን አይደለም በሚል በሺህ የሚቆጠሩ አሁን ድረስ አሉ። ተደናግጠው የሄዱትም ተመልሰው አሁንም ወልደው ከብደዋል ማለት ነው። አሁን በዚህ 5 ዓመት ህፃኗ ሁሉ ነበር ትናንትና መድረኩ ላይና በሰላም የሚኖር ማንም ይጠላ የለም። በዚህ ወልቃይት ጠገዴ ትንሿ ኢትዮጵያ ናት ብለን ስለምናምን በዚህ ደግሞ አንዱ የትግራይ ተወላጅ በሰላም የሚኖርበት ቀጠና ነው ማለት ነው። ሌላው ኢትዮጵያ ብሔር ብሔረሰብ አሁንም እየኖረበት ያለ ነው። በጋራ በቅንጅት ይኖራልና አትሄዱም፣ ወዴት ነው የምትሄዱ? ይሄም ሀገራችን ነው፣ እኛ በኢትዮጵያ ምናምን ነው፣ ለምንድን ነው የምትሄዱት? የሚልም ጭምርት ትግል ያደረገ ነው አስተዳደሩ ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አንዱን ገፍቶ ሌላውን ተክቶ መሄድ አይደለም፣ አይገፋም። ጠባችን ከህወሓት ጋር ነው ከህዝብ ጋር አይደለም ብሎ ለይቶ ነጥሎ የሚታገል ነው። በዚህ በመሆኑ አሁንም ድረስ የሄዱትንም ተፈናቅለው የሄዱትንም አሁን ተመልሰዋል። አትሄዱም ብለን ደግሞ አስቀርተናል። ቃል በቃል እናት ያለችው ትናንትና ህፃኗን ይዛ እኔ አትሄጂም ብሎ ያስቀረኝ የአማራ ሴት ናት፣ ጎረቤቴ ናት፣ አሁንም አለች። ይኸው አሁን ወልጄ የ3 ዓመት ልጅ ያለው አሁንም አለች ከኔ ጋር ብላለች። እና ህዝቦች አልተጣሉም የሚለውንም በደንብ መያዝ አለበት። እያጣላ ያለው ከፖለቲካ እንትኑ መውጣት አለበት። ትርክቱ እዛ የወጣ ህዝቦች የሚያቀራርብ የእውነትና የፍትህ ጥያቄው ላይ እንጂ በጉልበትና በኃይል የሚፈታ ነገር ስለሌለ ይሄን በአግባቡ መያዝ ይኖርብናል። ስለሆነም ስለ ዘላቂ ሰላምና አብሮነት የሚናገር ሰው የዛም ቁስል ማድመጥ በጣም አስፈላጊ ነው። የዚህም ችግር መፍታትም ተገቢነትም ነው። ይሄን ይዞ መሄድ ያስፈልጋል። ስናቋቁም ሁሉንም እኩል አድርጎ ማቋቋም አለብን። ባለፉት 5 ዓመታት ነፃነቱን አግኝቷል የወልቃይት ጠገዴ ህዝብ። ይሄ ነፃነት ካገኘ ማግስት ጀምሮ ደግሞ በፕሮግራም ተፈናቃዮች ለመመለስ ከጎረቤት ሀገራት ጭምር ሄደናል፣ አነጋግረናል፣ አዋይተናል። እንዳጋጣሚ ሆኖ እንዳለመታደል ነው ሱዳን አዋይተን ስንመጣ ፈረሰች ማለት ነው። ዜጎቻችን ለመመለስ ብዙ ርቀቶች እየተሄዱ ነበር፣ ግን ማቋቋሚያ ባለመኖሩ በጣም በርካታ ዋጋ እያስከፈለን ያለ። ስለዚህ ሰላም ያስፈልጋል። የወልቃይት ጠገዴ ህዝብ ትናንትም ዛሬም ነገም አጀንዳው ሰላምና ሰላም ብቻ ነው። ሲጠይቅ የቆየው በሰላም ነው፣ መንገዱ በህግ ነው የተከተለውም እሱ ስለሆነ ከዚህ ውጭ የጉልበት አማራጭ ይዞ ሲመጣ የወልቃይት ጠገዴ ህዝብ ብቻ አይደለም የሚታገለው፣ መላው ኢትዮጵያን ነው የሚታገለው። ምክንያቱም ቀጠናው ሀገረ መንግስትን በማጥናት ጉልህ ዋጋ ስላለው ማለት ነው። እና እነዚህ ነገሮች ለማምጣት የመጀመሪያው ማከም ያስፈልጋል፣ ውይይት ያስፈልጋል። መክሰም ያለባቸው ቁርሾች ደግሞ እንዲከስሙ የጋራ መድረኮች፣ የጋራ ውይይቶች በጣም ተገቢና አስፈላጊ ናቸው። ህወሓት ደግሞ እየሄደበት ያለው መንገድ የጦረኝነት ነው። የጦረኝነት ደግሞ አያዋጣም። የኢትዮጵያ ዕዳ ሆኖ ቆይቷል። አሁን ደግሞ የምናካሄደው ትግል ሰላም የሚያመጣ መሆን አለበት። ሰላማችን ደግሞ ሰፍቶና ጠልቆ እንዲሄድ የህዝቦች መቀራረብ በጣም መሰረታዊ ነው። ጥያቄውን ማድመጥ አስፈላጊ ነው የሚል ሀሳብ ነው ያለኝ። በመጨረሻ የወልቃይት ጠገዴ ህዝብ ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። የወልቃይት ጠገዴ ህዝብ በጣም ኩሩ ጎንደሬ ነው። የራሱን አይሰጥም፣ የሌላውን አልፎ አይጠይቅም። ይሄ በጣም ያደግንበት ተኮትኩተን ያደግንበት ስለሆነ ማለት ነው። ከዚህ ፈቀቅ የሚል የለም። ሰውን የምንለካው በስነ ምግባሩ እንጂ የሰው ሀገሩ ምግባሩ ይላል እንጂ የዘር ግንዱ አይደለም። ባለፉት 27 ዓመታትን የተተከለብን ስለሆነ እሱን መንቀል የጋራ ነው። ኦልሞስት ተነቅሏል፣ መሰረት የለውም። ግን ሙሉ በሙሉ የዛ ተሸካሚ የሆነና አሁን አልጠፋም። ስለሆነም የወልቃይት ጠገዴ ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። ስለዚህ የመኖሪያ ቤቱ የገባ ሰው ህጋዊ የሆነው ምናልባት ቅድም አሁን መጨረሻ ኮሎኔል ያለው ሲከራከሩ የነበሩ አሉ። እስከ አባይ ወልዱ ድረስ ደርሰው መረጃቸው ይዘው ሲከራከሩ ጦርነት ተፈጠረ። እነዚህ ጭምር በጉልበት የሚጠቃቸው ሰዎች በህግ አግባብ መመለስ አለባቸው። የአንዱን ነቅሎ ሌላውን ተክቶ ነው የሰጠው። በህግ አግባብ ይለቅ ስንል ለህግ ታማኞች ስለሆነ ህግ አክባሪ ስለሆነ ለዚህም አጽንኦት ሰጥተን የምንሰራ ሰዎች ነን ማለት ነው። እና ይሄን መያዝ በጣም አስፈላጊ ነው። በባለፈውም አቶ ጌታቸው እንዳሉት እኔ ጥያቄ አለ ብዬ አላምንም ብለዋል። የወልቃይት ጠገዴ ህዝብ ጥያቄ አለው።
አይ ቤት ሽሬ እናንተ ሰጠን ሲልቡን እንግዛው ተባለ። ገንዘብ ዕቃ እንጂ የወልቃይት ጠገዴ ስነ ልቦና አልገዛው ማንነቱን አልገዛም ብዬ ነው የማምነው። ማንንም አይገዛኝ። ገንዘብ ዕቃ ነው የሚገዛው፣ ስነ ልቦና ሊገዛ አይችልም። ለዛም ነው ጎንደር ላይ እየወሰደ የወልቃይት ጠገዴ ሀብቱን ያፈሰሰ። በስነ ልቦና አይደለሁም፣ በመኖር በኢትዮጵያዊነት ግን መኖር ይችላላችሁ። አሁንም ድረስ ይዞት እየቀጠለ ያለው በዚህ መተማመን አለብን። ያን ህዝብ አቀራርበን እናኖረው እኮ ተፈለገ ከእውነትና ከፍት መቆም ነው። በዛን ጥሪያችንም እኛም ስናስተላልፍ እውነት፣ ፍትህ፣ ጥያቄ እንዳለው ህዝቡ መታመን አለበት። መንግስታችንም ያውቃል፣ ፀሐይ የሚሞቀው ስለሆነ በዚህ አግባብ ምላሽ ያገኛል ብለን እናስባለን። አስተዳደሩ ተጠናክሮ የሚቀጥል ነው። የዚህ አስተዳደር የህዝብ አስተዳደር፣ የማንነት አስተዳደሩ ማንነት አስተዳደሩ ሲሰጥም በራሱ ልጆቹ እየተመራ ስለሆነ በራሱ ልጆቹ በመመራቱ ደግሞ ለማንነቱ ብቻ አይደለም እየታገለ ያለው ሀገር ዳር ድንበር ከሀገር መከላከያ ጋር ሆኖ እየጠበቀ ነው ያለው። ዛሬ የተፈጠረ ጥንትም ቢሆን በጎ ጠረፍ ጠባቂ ህዝብ ነው። ሀገር ወዳድ ነው። ሰላም ወዳድ ነው። ለዛም ነው የምንነጋገረውና ለሰላም አበክረን እንሰራለን። በዚህ እንሄዳለን። ቋንቋ መለኪያችን አይደለም። ትግርኛም እናገራለን። ትግርኛ በመናገራችን ትግራዋይ አይደለም። ኤርትራውያን እኮ ትግርኛም ይናገራሉ፣ ግን ትግራዋይ አይደሉም። እንግሊዝ ደቡብ አፍሪካ እንግሊዝኛ ትናገራለች፣ ግን እንግሊዝ አይደለች። መለኪያው ስነ ልቦና ነው። የወልቃይት ጠገዴ ህዝብ ደግሞ አረብኛ ይናገራል፣ ግን ሱዳናዊ ወይ የአረብ ሀገር አይደለም። ማነኝ ነው ያለው የሚለው በጣም መሰረታዊ ስለሆነ ማለት ነው። በዛ ላይ ቁም መነጋገር በጣም አስፈላጊና ተገቢ ስለሆነ ይሄን ይዘን አስተዳደሩንም ይዘን ስንቀጥል ሌላውንም ኢትዮጵያውያን በዞናችን የሚኖሩ ብሔር ብሔረሰቦች አክብረን ተከባብረን እንኖራለን። እንደ ኢትዮጵያዊነታችን ይሄ ሲሆን ዘላቂ ሰላም ያመጣል። አሁንም ተደናግጦ የሄዱት ወገኖቻችን መመለስ አለባቸው። በየትኛው አቅጣጫ ሰላም ስለሚያወርድ ሰላም ስለሚፈልግ ግን ንግግር ያስፈልጋል፣ ምክክር ያስፈልጋል። ጥያቄው ደግሞ በዘላቂነት በህግ አግባብ እንዲፈታ መንግስታችን ያስቀመጠው አቅጣጫ አለ። ኮሚቴውም የያዘው የህግ ክርክሮች አሉ። በዚህ አግባብ ይቋጫል ብለን እናስባለን። በጉልበትና በኃይል አማራጭ ግን ችግሮች ይፈታሉ ብለን አናምንም። ለዛም ነው የትኛውም ሀገር አፍራሽ ጠላት እየተገጠምን እየታገልን ያለን ከመተክላችን ከማንነት ትግላችን ንቅንቅ ስለማንል ማለት ነው። ሌላው ኢትዮጵያውያን ግን የሚኖርበት አውድ መፍጠር ተገቢም አስፈላጊም ስለሆነ ይህን አጠናክረን እንቀጥላለን። ቀጣይ ለሚኖሩ ውይይቶች ሁሉም ሰው ከስሜት የጸዳ በረጋ መንፈስ በሰከነ አእምሮ መወያየት ያስፈልገናል። ስለዚህ ለውይይት ለንግግር ልባችንም አእምሯችንም ክፍት ነው። ለሰላም የተዘረጉ እጆቻችን አሁንም አልታጠፉ። አመሰግናለሁ። እሺ እንግዶች መጀመሪያ ይወጣሉ። እዚህ ያላችሁ ወደ ኋላ ትቀራላችሁ።